አህጉር አፍሪካን እስያንና አውሮፓን የሚያገናኘው ቀይ ባህር የዓለምን የንግድ እንቅስቃሴ ወሳኝ መስመር እንደሆነ ይታመናል። ቀይ ባህር የህንድ ውቅያኖስንና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኙን ሚና ይጫወታል። የብዙ ሀገራት አይን ያረፈበትና የኢትዮጵያ ህልውና ጥያቄ ማጠንጠኛ የሆነው የቀይ ባህር መስመር ለዘመናት የንግድ መተላለፊያ ብቻ ሳይሆን የሀያላን መንግስታት የጡንቻ ማሳያ ሆኖ ቆይቷል። ዛሬ ግን ነገሮች ከምን ጊዜውም በላይ ተቀይረዋል። ከመካከለኛው ምስራቅ የሚነሳው የፖለቲካ ማዕበል አፍሪካ ቀንድን እያናወጠው ይገኛል። ኢራንና አሜሪካ፣ እስራኤልና ሐማስ፣ የሁቲ አማጽያን፣ ሳውዲ አረቢያ፣ ግብጽ፣ በሌላ በኩል ደግሞ የባህር በር ፍላጎቷን በይፋ ያወጀችው ኢትዮጵያ በዚህ ሰፊ የፖለቲካ ጨዋታ ውስጥ ዋነኛ ተዋናዮች ሆነዋል። አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ጀምራችሁ እስከ ፍጻሜው ድረስ አብራችሁን ቆዩም። ቀይ ባህር ሪፖርቶች እንደሚያሳዩት ከዓለም አቀፍ ንግድ 12 በመቶ የሚሆነውን ግብዓት የሚያልፈው በዚህ መስመር ነው። በየዓመቱ ከ1 ትሪሊዮን ዶላር በላይ የሚያወጣ ዕቃ ዋነኛ የመጓጓዣ መስመሩ ቀይ ባህር ነው። ይህ ማለት ቀይ ባህር ከተዘጋ የዓለም ገበያ ይቆማል፣ የነዳጅ ዋጋ ይንራል፣ የኑሮ ውድነትም ዓለምን ያጥለቀልቃል። በተለይ ባብ ኤል ማንደብ ተብሎ በሚጠራው ጠባብ መተላለፊያ የመካከለኛው ምስራቅና የአፍሪካ ቀንድ የሚገናኙበት ወሳኝ ነጥብ ነው። እዚህ ጋር ስልጣን ያለው አካል የዓለምን ጉሮሮ የጨበጠ ያህል ይቆጠራል። ለዚህ ነው ሳውዲ አረቢያ፣ የተባበሩት ኤምሬትስ እና ግብጽ በዚህ አካባቢ የበላይነትን ለመያዝ የሚሻሙት። አሁን ደግሞ መካከለኛው ምስራቅ ላይ ባለው ወቅታዊ ሁኔታ ኢራን የሆርሙዝ ሰርጥን ከዘጋች በኋላ የዓለም ዋነኛ የንግድ መስመር ቀይ ባህር በመሆኑ በኢኮኖሚያቸውና በክንዳቸው ፈርጣማ የሆኑት ሀገራት ሰሞኑን ቀይ ባህርን ዋነኛ አጀንዳቸው አድርገውታል። የመካከለኛው ምስራቅ ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በቀይ ባህር ላይ ያላቸውን ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል። ሳውዲ አረቢያ የቪዥን 2030 እቅዷን ለማሳካት የቀይ ባህር ዳርቻዎቿን ለቱሪዝምና ለንግድ ማዋል ትፈልጋለች። ለዚህ ደግሞ የአፍሪካ ቀንድ ሰላም መሆን ለእርሷ ወሳኝ ነው። የተባበሩት አረብ ኤሚሬትስ ደግሞ በበርበራ በቦሳሳና በሌሎች የባህር ወደቦች ላይ ኢንቨስት በማድረግ ቀጠናውን በቁጥጥሯ ስር ለማዋል ትጥራለች። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ ሰሞኑን ሚሳኤልና ድሮን በሚተራመሱበት ሰማይ ላይ ቆርጠው የተባበሩት አረብ ኤሚሬትስ የገቡት። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ በጭስ በታፈነው መካከለኛው ምስራቅ ከተፍ ያሉ ጠቅላይ ሚኒስትሩ ጦርነቱ ከተጀመረ በኋላ መካከለኛው ምስራቅን የረገጡ የመጀመሪያው የሀገር መሪም አድርጓቸዋል። ባለፉት ቀናት በቀይ ባህር ላይ የታየው ለውጥ ከመካከለኛው ምስራቅ ግጭት ጋር ቀጥተኛ ግንኙነት አለው። የእስራኤልና የኢራን ጦርነት ከተቀሰቀሰ በኋላ በኢራን የሚደገፉት የየመን ሁቲዎች ለኢራን አጋርነታችንን እናሳያለን በሚል በቀይ ባህር የሚያልፉ መርከቦችን ማጥቃት መጀመራቸው እየተሰማ ነው። ይህ ድርጊት ግን ፖለቲካዊ ብቻ አይደለም፣ መካከለኛው ምስራቅ ውስጥ ያለውን የኃይል ሚዛን የሚቀይር ነው። ሳውዲ አረቢያ ከየመን ጋር የነበራትን የረጅም ጊዜ ጦርነት ጋብ ባለበት ወቅት ይህ አዲስ ውጥረት ለሳውዲ ትልቅ ስጋት ሆኗል። በሌላ በኩል ግብጽ በስዊዝ ቦይ የምታገኘው ገቢ በከፍተኛ ሁኔታ ቀንሷል። ይህም ለግብጽ ኢኮኖሚ ትልቅ ድንጋጤን ፈጥሯል። እዚህ ጋር ነው ታዲያ የኢትዮጵያ ጥያቄ የሚመጣው። ኢትዮጵያ ከ10 ዓመታት በኋላ የባህር በር ያስፈልገኛል የሚል ጠንካራ አቋም ይዛ ብቅ ብላለች። ከሶማሊላንድ ጋር የተፈረመው የመግባቢያ ሰነድ ደግሞ የቀጠናውን ፖለቲካ በእሳት ላይ ቤንዚን እንደመጨመር ሆኗል። ግብጽ የኢትዮጵያን ማንኛውንም አይነት የባህር ኃይል ግንባታ እንደ ስጋት ነው የሚታየው። የህዳሴው ግድብ አለመግባባት ባለበት ሁኔታ ኢትዮጵያ ቀይ ባህር ላይ እግር ካገኘች ቁልፍ ቦታ ትይዝብኛለች የሚል ስጋትም አላት። ለዚህም ነው ግብጽ ከሶማሊያ ጋር ወታደራዊ ስምምነት ማድረግ ኢትዮጵያን ለመክበብ የምትሞክረው። ብዙዎቹ የአረብ ሀገራት ቀይ ባህርን የአረብ ባህር አድርገው ነው የሚቆጥሩት። የጥቁር አፍሪካ ኃይል የሆነችው ኢትዮጵያ እዚህ መምጣቷ ይህን አስተሳሰብ ይሰብረዋል። ቱርክ፣ የተባበሩት አረብ ኤሚሬትስ እና ኳታር በአፍሪካ ቀንድ ላይ የየራሳቸውን ተላላኪ በመያዝ ይፋለማሉ። ኢትዮጵያ ደግሞ የራሷን ጥቅም ለማስከበር የምታደርገው ጥረት ከእነዚህ ሀገራት ፍላጎቶች ጋር ይጋጫል። ይህ ፉክክር ኢትዮጵያ በዲፕሎማሲያዊው ረገድ እጅግ ፈታኝ ወቅት ላይ እንድትገኝ አድርጓታል። ታሪካዊ ዳራውን ስንመለከት ኢትዮጵያ በአንድ ወቅት በቀይ ባህር ላይ ጠንካራ የባህር ኃይል ነበራት። የኢትዮጵያ የባህር ኃይል በቀጠናው የተከበረና ግዙፍ ኃይል ነበር። ነገር ግን የኤርትራ መገንጠልን ተከትሎ ሀገሪቱ የባህር በር አልባ ሆና ቀርታለች። ይህም ባለፉት 30 ዓመታት በኢኮኖሚ ላይ ከፍተኛ ጫና ፈጥሯል። ዛሬ ኢትዮጵያ ለወደብ ኪራይ ብቻ በቢሊዮን የሚቆጠር ዶላር ታወጣለች። ይህ ጥገኝነት ደግሞ ለሀገራዊ ደህንነት ስጋት ነው።
አሁን የቀረበው የባህር በር ጥያቄ ከፖለቲካዊ ፍላጎት በላይ የህልውናና የኢኮኖሚ ነጻነት ጥያቄ ነው። የመካከለኛው ምስራቅ ውጥረት ለኢትዮጵያ የባህር በር ጥያቄ ሁለት ገጽታ አለው። በአንድ በኩል ቀጠናው በመበጥበጡ ምክንያት ዓለም አቀፍ ትኩረት ወደዚህ መሳቡ ለኢትዮጵያ ድርድር እድል ሊሰጥ ይችላል። በሌላ በኩል ደግሞ ግብጽና መሰል ሀገራት ይህንን አጋጣሚ ተጠቅመው ኢትዮጵያ ላይ ጫና ለማሳደር ይሞክራሉ። በተለይ የሁቲዎች ጥቃት የቀይ ባህርን ደህንነት አደጋ ላይ በጣለበት በዚህ ወቅት ኢትዮጵያ የቀጠናው የደህንነት ተዋናይ መሆን እችላለሁ የሚል አማራጭ ማቅረቧ ብልህነት የተሞላበት አካሄድ መሆኑን ተንታኞች ይናገራሉ። በአጠቃላይ የቀይ ባህር ፖለቲካ ዛሬም ነገም የኢትዮጵያ የቤት ስራ ሆኖ ቀጥሏል። ከመካከለኛው ምስራቅ የሚመጣው ማዕበል ሳያጥለቀልቀን በዲፕሎማሲና በብልሃት የሀገራችንን ጥቅም ማስከበር ግድ ይለናል። ኢትዮጵያ የባህር በር ማግኘቷ ለቀጠናው ሰላም እንጂ ለጦርነት መንስኤ መሆንም የለበትም ይላሉ አንዳንድ ተንታኞች። ነገር ግን ዓለም አቀፍ ፍላጎቶች በበዙበት በዚህ ሰዓት እንደ ሀገር አንድነትና ጥንካሬ ይፈልጋል። የውስጥ ሰላማችንን ማጠናከር ለውጭ ተጽዕኖቻችን የማንበገር ኃይል ይሰጠናል ሲሉም ይናገራሉ። ቀይ ባህር የህንድ ውቅያኖስና ሜዲትራሊያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። በዚህም የተነሳ ባህሩን ከሚጎራበቱት ግብጽ፣ ሳውዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቀው በሌሎች አህጉራት የሚገኙ በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ አካባቢው ላይ ይገኛሉ። ቀይ ባህር ረጅሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚደረገውን የባህር ላይ ጉዞ በማሳጠር አገራት ቀልጣፋ የነዳጅና የጋዝ አቅርቦታቸውን እንዲያገኙ ያደርጋል። እንዲሁም ከአውስትራሊያ፣ ከጃፓን፣ ከቻይና፣ ከህንድና ከሌሎችም ሀገራት የሚገኙ ወሳኝ የቴክኖሎጂ ምርቶችና ሸቀጦችን የጫኑ ግዙፍ መርከቦች የሚያቋርጡት ወሳኝ የባህር መስመር ነው። በተጨማሪም በአሁኑ ወቅት የዓለማችን አንደኛው ጫፍ ከሌላኛው ጋር በሰከንዶች ውስጥ ለማገናኘትና መረጃን ለመለዋወጥ የሚያስችሉ የመረጃ ማስተላለፊያ ግዙፍ ገመዶች በቀይ ባህር ወለል ላይ ተዘርግተው ይገኛሉ። ግጭቶችና ለመረጋጋት በተደጋጋሚ በሚከሰቱባቸው የአፍሪካ ቀንድ፣ የመካከለኛው ምስራቅና የባህረ ሰላጤው አካባቢዎች ላይ ፍላጎት ያላቸው ሀገራት ለወታደራዊ እንቅስቃሴያቸው ቀይ ባህር ስልታዊ መስመር ነው። ከዓለም ንግድ እንቅስቃሴ ውስጥ ከ12 እስከ 15 በመቶ እንዲሁም ከኮንቲነር ጭነቶች መካከል 30 በመቶውን በየዓመቱ የሚያስተናግደው ቀይ ባህር በእስያና በአውሮፓ አህጉራት መካከል የሚደረግ የመርከብ ጉዞን ወጪና ጊዜን በከፍተኛ ሁኔታ ይቀንሳል። ይህ ከፍተኛ መጠን ያለው ነዳጅ እና የኮንቲነር ጭነቶች የሚያልፉበት በመሆኑም የዓለማችን ንግድና የኃይል አቅርቦት ወሳኝ ኬላ በመባል ይታወቃል። በእስያ፣ በአፍሪካ፣ በአውሮፓ መካከል በቀይ ባህር በኩል የሚንቀሳቀሱ የተለያዩ ምርቶች በዓመት $1 ትሪሊዮን የሚያወጡ እንደሆነ ይታመናል። ከእስያ የተነሳ አንድ የጭነት መርከብ በስዩዝ ካናል በኩል በአጭሩ አውሮፓ ለመድረስ ቀይ ባህርን አቋርጦ ሜዲትራሊያን መድረስ አለበት። ካልሆነ ግን በደቡብ አፍሪካ ጫፍ በኩል ዞሮ መጓዝ ይጠበቅበታል። በደቡብ አፍሪካ የሚደረገው ይህ ጉዞ ደግሞ በቀይ ባህር በኩል ካሉ አቋራጭ መንገድ የ7000 ኪሎ ሜትሮች ጭማሪ መንገድ አለው። በቀን ሲሰላ ደግሞ ከ8 እስከ 12 ተጨማሪ ቀናት የባህር ላይ ጉዞ ስለሚጠይቅ ወጪውም ከፍ ይላል። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ በመሆኑ በሃይማኖትና በፖለቲካ አኳያም ተቀናቃኝ ኃይሎች ያሉበት ቦታ መሆኑ የአካባቢው አገራትና የዓለም ሀያላን በአካባቢያቸው ያለውን ጥቅም ለማስከበር የቻሉትን ያደርጋሉ። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡበት የባቤል መንደብ ሰርጥና በሰሜን ጫፍ ያለው የስዊዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ናቸው። በተለይ ትልልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖን የሚያሳድረው በግራ የጅቡቲ በቀኝ ደግሞ የመን የሚቆጣጠሩት የባቤል መንደብ ሰርጥ ወሳኝ ቦታ ነው። በዚህም ምክንያት የዓለም ወታደራዊና የምጣኔ ሀብት ሀያላን እንዲሁም ሌሎች አገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። በተጨማሪም አሜሪካ፣ ፈረንሳይና ቻይናን ጨምሮ ሌሎች ሀገራት የቀይ ባህር መግቢያ በር በሆነው ወሳኝ ቦታ ላይ በምትገኘው ጅቡቲ ውስጥ ወታደራዊ ሰፈር አላቸው። ሩሲያም በአካባቢው ወታደራዊ ሰፈር ለመክፈት ፍላጎት ያላት ሲሆን ቱርክም በሶማሊያ በኩል ወደ ቀይ ባህር ቀረብ ብላለች። ቀይ ባህርና በዙሪያው ባሉ ሀገራት ውስጥ ባለው ከፍተኛ የኢኮኖሚና ፖለቲካዊ ጠቀሜታ ምክንያት ተፎካካሪ ሀገራት ተጽዕኖአቸውን ለማጠናከር ሲሉ የሚያደርጉት ፉክክር የአፍሪካ ቀንድና የመካከለኛው ምስራቅ ውጥረት እንዲሁም ግጭቶች የማይለየው አካባቢ አድርጎታል። ቀይ ባህርን በሚጎራበቱት ሀገራት ውስጥ ግጭትና ለመረጋጋት
በሚከሰትበት ጊዜ የንግድ እንቅስቃሴ ስለሚተጓጎል የዓለም ምጣኔ ሀብት መንገጫገጭ ገጥመዋል። ምክንያቱም ወሳኝ የሆኑት የነዳጅና ሌሎች አቅርቦቶች ስለሚስተጓጎሉ እጥረትና የዋጋ ጭማሪ ይከሰታል። አገራትም የጭነት መርከቦቻቸውን ደህንነት እንዲጠበቅ፣ ምጣኔ ሀብታቸው እንዲረጋጋና የሚያስፈልጓቸው አቅርቦቶች በሚፈለገው ጊዜና መጠን እንዲደርሷቸው የአካባቢውን ሰላም ለማስጠበቅ ወታደራዊ እርምጃ እስከ መውሰድ ይደርሳሉ። ቀይ ባህር ወሳኝ የዓለም የኢኮኖሚ የደም ስር ሲሆን በቀጣይ ዓመታት ከፍተኛ ተጽዕኖ እንደሚኖረው ይታመናል። በዚህ መስመር የሚያጋጥም የትኛውም የደህንነት ስጋት የጭነት መርከቦች የጉዞ መስመራቸውን እንዲቀይሩ ያስገድዳቸዋል። በቅርቡ የየመን ሁቲዎች ታጣቂዎች በምዕራባውያን መርከቦችን ቀይ ባህር ላይ በመምታት ጉዳትና የእንቅስቃሴ መስተጓጎል አስከትለዋል። ይህንንም ለማስቆም በአሜሪካ መሪነት ተደጋጋሚ የአየር ላይ ጥቃት ከአካባቢ በሚነሱ የጦር አውሮፕላኖች ላይ ተፈጽመዋል። በአሁኑ ጊዜ በቀይ ባህር ላይ ጉልህ ተጽዕኖ ያላቸው ሀገራት ግብጽ፣ እስራኤል እና ሳውዲ አረቢያ ናቸው። ሌሎቹ በደካማ ኢኮኖሚ፣ በድህነትና በጦርነቶች ምክንያት ሚናቸው ጠንካራ አይደለም። የቀይ ባህር ስትራቴጂካዊ ጠቀሜታ ከአካባቢው ባሻገር እስከ ሜዲትራሊያን ባህር፣ ስዊዝ ቦይ፣ ህንድ ውቅያኖስ እና እስከ ባህረ ሰላጤው የሆርሙዝ ሰርጥ ይደርሳል። በዚህም ምክንያት የቀጠናውና ከአካባቢው ሩቅ የሚገኙ ሌሎች ሀገራት በቀይ ባህር ላይ ያላቸው ተሳትፎ ከጊዜ ወደ ጊዜ እየጨመረ የመጣው አዳዲሶቹም በአካባቢው ሚና እንዲኖራቸው የበኩላቸውን ጥረት አድርገዋል። የየመን ሁቲዎች በመርከቦች ላይ በሚፈጽሟቸው ጥቃት ስጋት የፈጠሩ ሲሆን ባህሩን የሚዋሰኑ የአፍሪካ ቀንድ ሀገራት ያላቸው ነዳጅና ጋዝ፣ የባህር ውስጥ ሀብት፣ የመርከብና የወደብ አገልግሎት ተፈላጊነት እየጨመረ መጥቷል። ለዘመናት ወሳኝ የምጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ይገኛሉ። አገራቱ ከቀይ ባህር ተጎራባች አገራት ጋር ምጣኔ ሀብታዊና ወታደራዊ ስምምነቶች በመድረስ ሚናቸውን እያሰፉም ነው። ለዚህም ነው ከአካባቢው ርቀው የሚገኙ ሀገራት ጥቅማቸውን ለማስከበር በአካባቢው የጦር ሰፈር በማቋቋም የባህር ኃይላቸውን የሚያሰማሩት። ለዚህም ነው የሆርሙዝ ሰርጥ ከተዘጋ በኋላ ሀያላን ሀገራት ቀይ ባህር ላይ መልህቃቸውን የጣሉት። የዛሬ ዝግጅታችን በቀይ ባህርና በመካከለኛው ምስራቅ የፖለቲካ ዙሪያ የነበረን ጥልቅ ትንታኔ በዚህ እንቋጫለን። እናንተስ ምን ታስባላችሁ? ኢትዮጵያ በቀይ ባህር ላይ ያላትን ፍላጎት ከመካከለኛው ምስራቅ ኃይሎች ጋር እንዴት ማድረግ አለባት? ግብጽ የምታደርገው የዲፕሎማሲና ወታደራዊ እንቅስቃሴስ ኢትዮጵያን ምን ያህል ይፈትናታል? አስተያየታችሁን ኮሜንት ላይ አስፍሩልን። እንደዚህ አይነት ወቅታዊ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮን ከወደዳችሁት ላይክና ሼር በማድረግ ለሌሎችም አድርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።